ነው እዚህ ጋር ቆሚ ከናንተ ጋር ልከራከርም ግን እሱ ፍቃዱ አይደለም። አሁን ይኸውልህ አንተ ፖይንት እኮ እዚህ ጋር ቀለበቱ እንጂ ጤንነቱ አላልክም። ሩታ አንቺ ጤንነቱንማ ብዬሻለሁ እኮ አንቺ ጤነኛ እንዲሆን ብትፈልጊ ኑሮ ከእህቱ ጋር እንዲሆን እንደገና ደግሞ ለ5 ቀን እንዲከታተል ብዙ ነፃ ነገሮች እንዲሆን ታርጊው ነበር። ግን ልጁን እንዲከልለሹ ማለት ነው አውቀሽ ነፃ እንዲሆን እያደረግሽ ነው። እሱ ነው ያልፈቀድክበት። ኧረ በእግዚአብሔር ያስጨንቃችሁት ነው ልጁን እንዴ! ማርያምን ልጁ ተንቀጠቀጠ ነው ሆናችሁ ነው እንዴ? በቃ ሌላ ወሬ የላችሁም እንዴ? አልገባኝም። በስልክ የሆነውን ነገር እየመጣ የሚነዘንዘን ደህና አይደለም። ደህና አንቺ ከጎንሽ ስለሆነ ስለሚያክሽ ምናምን ነገር በቃ ደህና እንደሆነ ነው የሚሰማው። ፍላጎት ሰላም ነው። ምን ማለት የምትፈልገው ነገር አለ? ማውራት የምትፈልገው ነገር አለ? ወይኔ በቃ ሂድልን ዳኒ፣ በእናትህ ሂድልን። አሁን እኮ ደህና ነበረ፣ ሰላም ነበር፣ በስነ ስርዓት ነበር። ዳኒ የኤርሚላ ቀለበት በመውለቋ በጣም ተናዶ በጣም ተበሳጭቶ ያዙኝ ልቀቁኝ እያለ ይገኛል። እኛ ያየነው ነገር ለመፍረድ በጣም ይከብደናል። ቀለበቱ ለራሱ ሊያስርላት ተንበርክኩ ታገቢኛለሽ የሚል ጥያቄ የሚያቀርብላት አይነት ሰው ነው የሚመስለው። እንግዲህ ለራሱ ምናልባትም ለራሱ አቅዶት ሊሆን ይችላል። ቀለበቱ ካልሰጠችኝ ለያዙኝ ልቀቁኝ እያለ ነው። እንግዲህ ከኑሮ ውድነት አንጻር ምናልባት ቀለበት ሊያደርግላት ፈልጎ ቀለበት መግዣቱ ሊሆን ይችላል። ሩታዬ ያው ተረጂው ለኤርሚላ እንግዲህ ቀለበት ሊያስር ፈልጎ የሚገዛባት ቶ ለዛም ይሆናል ቀለበቱ ከናንተ መቀበል የፈለገ እንጂ ለሌላ ነገር አይመስለኝም። ምክንያቱም የአብርሽ ሰላም የአብርሽ ጤንነት ያስጨንቀኛል እያለ የነበረው ልጅ ዛሬ ግን ስለ ቀለበት ነው ጭንቀቱ የሆነ ሀሳቡ ሁሉ ቀለበት ላይ ነው። እንግዲህ ቀለበቱ ተጥሏል ወይስ አግኝቼ ይዤ እሄዳለሁ የሚለው ነገር ደግሞ በጣም አስጨንቆታል፣ በጣም አሳስቦታል። ሁለት ምላስም እየሆነ ነው። የአብርሽ ጤንነት ነው እያሳሰበኝ እያለ ነገር ግን ስለ ቀለበቱ ነበረ ሲያወራም የነበረ ሲያስጨንቀውም ሰላሙም የነሳው የነበረ ስለ ቀለበት ነበረና ተንበርክኩ ያደረገላት ቀለበት ነው እያለ እንግዲህ ሩታንም ከአንድ ሁለት የተንበርክኩ ቀለበት እንዳረገላት እናስታውስህ። በዚህ አጋጣሚ አንዴ ብቻ ሳይሆን ከአንድ ሁለት ሶስቴ በለው ተንበርክኩ በምን አይነት ፕሮግራም ላይ ቀለበት ተንበርክኩ እንዳረገላት አትርሳው። ቃል ኪዳናችሁ ነው 80 ተቀዷል ያልከው ደግሞ 80 ወረቀት ነው። ወረቀቱ ቢቀደድም ሲቀደድ አላየንም። ቢቀደድም ወረቀት ነው የተቀደደው። ዋናው ነገር 80 ሳይሆን የሰው ልጅ የሚያኖረው ልቡ ላይ ያለ ፍቅር ነው። ልባቸው ላይ ያለ ፍቅር እስከዛሬ ማንም ሊያገኘው ያልቻለ በእነሱ መሀል የኖረ በእነሱ ልብ ላይ የሚፈልቅና ሁሌም እንዴት ልበል በቃ ብዙዎች የሚቀኑበት ፍቅር ልባቸው ላይ ስላለ 80 ወረቀት አያስፈልጋቸውም። ለነሱ አስፈላጊም ነው ካልክ ነገ በአንድ ሰከንድ ተፈራርሙ የሚመጡት ነገር ነው። እሱ ቀላል ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የልዕልት ቤተሰቦች ሰላም ብያለሁ። ሰላማችሁ ብዝት ይበልልኝ። መተናል ላይክ ሼር ሰብ እያደረጋችሁ እስከ መጨረሻው ተከታተሉኝ። እንግዲህ ልስራበት ብዬ ነው። ይመለስ አይመለስ ይሄ ቻናል አላውቅም። በጣም አስቸጋሪ ሁኔታ ነው ግን የሚመለስ አይመስለኝም። ለማንኛውም አኑ የሚለው እየገባችሁ ሁላችሁም ሰብ ያደረጋችሁኝ በዛኛው ቻናል ላይ አበረታቱኝ። ያው ለ4 ቀን ነው ይሄንን ሞክረው ከዛ በኋላ ግን ካልተመለሰ ይሄንን ልተወው ነው ማለት ነው። እንግዲህ ልፋቱ ምንም በጣም ደክመንበታል። ምንም ማድረግ አይቻልም። ግን በዛኛው እየገባችሁ ሼር ያደርኩት አለ እሱ ላይ እየገባችሁ አበረታቱኝ። ውድ ቤተሰቦቼ ውድ የስኬት ፋሚሊዎች በጣም ታስፈልጉኛላችሁ። በዛኛው ቻናል ነው አኑ በሚለው ማለት ነው። ለማንኛውም እንግዲህ ዛሬ እንዳየነው ዳኒ ያዝልኝ ልቀቁኝ እያለ ነው። ለአብርሽ ሰላም ለአብርሽ ጤንነት እየተጨነቅኩ ነው የሚለው ልጅ ዛሬ ግን ያየነው ቀለበት እያለ ነበር። አፍለፍለፉ ካፉ አልጠፋም ያለ ቀለበት እኔ ለኤርሚላ እንደ ሀሳብ ነው። ለኤርሚላ ቀለበት ሊያደርግላት ፈልጎ ያው ከኑሮ አንፃር የሚገዛበት አጥቶ ይሄንን ቀለበት እንደ ሀሳብ በቃ አብርሽ ካወለቀላት በኋላ እንደ ከአብርሽ ከተለያየች በኋላ ለምንድን ነው ይሄንን ቀለበት ከአብርሽ ተቀብዬ ወይም ከሩታ ተቀብዬ እኔ ቀለበቱ እኔ ማላስረላት ለምንድን ነው ብሎ ነው በዚህ ልክ እንደዚህ እየተበሳጨም ያለ
ያንን ነገር ነው እያየንበትም ያለው። ስለዚህ ቀለበቱ አሳስቦት የመጣም አስጨንቆትም የመጣ ለራሱ ቀለበት ሊያደርግላት ስለፈለገ ነው። ፕሮግራም ያው ታገቢኛለሽ የሚለው ጥያቄ ያለ ቀለበት አይሆንም። በዚህ ሰዓት ደግሞ ቀለበት ለመግዛት ምን ያክል ብር እንደሚያስፈልግ ታውቃላችሁ። ያው የዳኒ ነገር ደግሞ ታውቃላችሁ። እሱ ሌሊቱ ሙሉ ሌክስ ላይ እየለመነ የሚያድር ልጅ ነው። ያን ያክል አውጥቶ ቀለበት የሚገዛበት ነገር ከኑሮውም ጋር አይኬድም ትላላችሁ። ለማንኛውም ያው እንግዲህ አብርሽ ከተዋት በኋላ ለምን እኔ ሄርሜላ በዚህ ልክ ወንዳታን ባለትዳር ላይ እንደዚህ ከምትጨነቅ እንደዚህ ባለትዳር ላይ ያዙኝ ልቀቁኝ ከምትል ያው እኔም እስከዛሬ አላገባውም እድሜ ሂዷል። ስለዚህ በዚህ አጋጣሚ ተጠቅሜ ይሄን ቀለበት ከሩታ ጋር ወይም ከአብርሽ ተቀብዬ ለኤርሜላ እኔ ታገቢኛለሽ ጥያቄ ላቀርብላት የሚለው ሀሳብ ውስጡ ላይ ስለመጣበት ነው እንጂ እሱ የአብርሽ ጤንነት ምናምን አስጨንቁት አይደለም የመጣም። ዛሬ ሁለት ምላስ ነው እየተናገረ ነበረ ያው የአብርሽ ጤንነት ነው አለ። ነገር ግን ቀለበቱ ሲል ነው አፉ ላይ ሁሉ እየሰማ ነውና፣ በነገራችሁ ላይ ሜሪም ደስ ያላለኝ ነገር አለ ፊቷ ላይ። ሩታ ማንንም ማመን የለባትም ህይወቷ ከራሷ ትኑር ማለት መጨረሻ አካባቢ የሜሪ ፊት ምንም ነገር ደስ አላለኝም። ምን አስባ ከሱ ጋር ምን ተነጋግሮ እንደመጡ ሁለታቸው ያውቁታል። እንግዲህ ቀለበቱ እንደወለቀም አላወቅኩም ብላለች። መቼስ ታያለች ሚዲያ አይደል? መቼስ ዳኒ ደግሞ ይሄንን ነገር ሳይነግራት አይደለም የመጡ። ቀለበቱ እንደወለቀ እኔ አሁን ነው ምሰማ ብላ ሩታ ስለ ቀለበቱ ስታወራ የሜሪ ፊት ልብ ብላችሁ ትክክል አይነበረም፣ ኖርማል አልነበረም። የሆነ እንዴት ነው የሆነ ነገር ከልቡ ፈልጓችሁ ያልመጣ ሰው የሆነ ነገር እናንተ ላይ አቅዶ የመጣ ሰው በጣም ያስታውቃችኋል አይደል? ሜሪ ላይ እያየነው የነበረው ነገር ያንን ነበረ። ስለዚህ ሩታ አሁንም ቢሆን መጠቀቅ አለብሽ። ከደጋግመን እንነግርሻለን፣ ተጠንቀቂ። ለማንኛውም ያው ዳኒም ቸግሮትም ቢሆን ቀለበቱ ብሰጪው ምንም ማለት አይደለም። ካልሆነም ደግሞ እንግዲህ የድሮ እኛ ስንጫወት የዘንባባ ቀለበት ምናምን እናደርግ አልነበረም? እንደዛ ሰፍታ ታገቢኛለሽ ጥያቄ ያቅርብላት። ሄርሜላ ችግር የለባትም። ችግሯ ወንድ ብቻ ስለሆነ ማለት ነው። ትቀበላለች፣ አታስጨንቅ። አይዞህ ገለጤ እያላችሁ ሄርሜላ እንደው እሷ ወንድ ብታጣ አይደለ እንዴ ባለትዳር ላይ ያዙኝ ልቀቁኝ ሙጭጭ ብዬ አልተውም ብላ እንደዚህ የሆነችው። ስለዚህ በቀላሉ በደስታ ነው የምትቀበልህ ዳኒ፣ ያለ ቀለበትም አያስጨንቅ። እንደውም ተንበርክካ ነው እንጂ የምትጠይቅህ እሷ አንተም መጠየቅ አያስፈልግም። ልክ አብርሽን ተንበርክካ እንደለመነችው ምናምን ነገር ማለት ነው። አንድ የረሳሁት ነገር ተንበርክከክ ነው ያደረክላት ያለ። መጀመሪያ እኮ ተንበርክካ የለመነችው እሷ እኮ ናት። ያው ተንበርክኮም ቀለበቱን እንዲልላት ያስገደደችው እሷ ናት። በልመና ነው ያንን ያደረገ። ሁሉም እናውቀዋለንና ፍላጎት እና አብርሻው ስለ አብርሽ አስጨንቆኝ ነው የመጣው። የጤንነቱ ያሳስበኛል አለ። ነገር ግን ስለ ቀለበቱ ነው ዋነኛው ነገር፣ ስለ ቀለበቱ ነው። ተንበርክኩ ነው ያደረገላት። በነገር ላይ እናስታውስ፣ ተንበርክካ ነበረ የለመነችው ብትል ያምርብህ ነበረ። ተንበርክካ ለምናው ነበረ ቀለበቱ ያሰረላት ብትል ያምርብህ ነበረ። በዚህ ሌላ ነገር የረሳ ነገር ደግሞ ማለት ነው አይደለም። አንዴ ከአንድ ሁለት ሶስቴም እንበልህ ለሩታ ተንበርክኮ ቀለበት እንዳረገላት አትርሳ እሺ። ሲቀጥል ፍቅር በወረቀት አይገለጽም፣ ትዳር በወረቀት አይደለም። ምክንያቱም 80 ቀደሻል አልካት መልስ ይሆናል ብዬ ነው። የልባቸው ፍቅር እስካልተቀደደ ድረስ ወረቀት በውሃም ሲወድቅ ተበጣሶ ሊጣል ይችላል። ዋናው ነገር ወረቀት ሳይሆን ልባቸው ነው። ስለዚህ የነሱ ፍቅር ያለ ልብ ላይ ነው እንጂ ወረቀት ላይ አይደለም። ወረቀቱ ደግሞ አስፈላጊ ከሆነ አንድ ሰከንድ አይጨርስም፣ ተፈራርሞ ያመጡልሃል። ችግር የለውም። እሱ ካሳሰበ እሱ ካስጨነቀ ማለት ነው። አልተፈራረምሽም ላልከው እሱ ካሳሰበ እሱ ካልተጨነቀ ነገ በአንድ ሰከንድ ጨርጨር አድርግታ ታመጣልሃለች። ችግር የለውም። እሱ አያሳስብም፣ አያስጨንቅ። አይዞህ ገለቴ። ለማንኛውም ሌላው ነገር ደግሞ እኔ ስለ ሜሪ ፊትም ምንም ደስ አላለኝም። ሩታ ከዚህ በኋላ ማንንም ማመን እንደሌለባት ነው የተሰማኝ። ምክንያቱም እይታዋን የሆነ መጨረሻ ላይ ምንም ደስ አላለኝም። ትላንት ቪዲዮ ሳታይ ቀርታ ነው ወይ ቀለበቱ ወርቆ
አውልቆት ነው አለች። እንደወለቀ አሁን ነው መሰማ አለች። ይሄ ነገር ታያና ወሻሽ እውነቱ ነው። ግን የሆነ ነገር ስለ ቀለበት ስታወራ ሩታ ሜሪ ፊት ያየሁት ነገር ትክክል ኖርማኒ አይደለም። ስለዚህ ሩታ ብትጠነቀቅ ማንንም ባታም በቃ ህይወቷ እንደዚሁ እንዳማራባቸው በደስታ በፍቅር ቢኖሩ ባይነኝ። ውድ ቤተሰቦቼ ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ወዳችኋለሁ፣ አከብራችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።